ሰውየው ከፈለገው ቀን ላይ መርጦ የሸዋልን ጾም መጾም እንደሚችል ይነገራሉ ማለት ነው። ይህ የዒድ አልፊጥር ወይንም ደግሞ ረመዳን ማለቂያ ላይ ሸዋል አንድ ላይ የምናከብረው የሆነው ዒድ ሲሆን ሁለተኛው ደግሞ ዒዱል አድሓ ወይንም ዓረፋ በመባል የሚታወቀው የሆነው ዒድ ነው። ወካነ ኢስላሙሁማ ጀሚዓ ሁለት ሰዎች ወደ ነብዩ አለይሂ ሰላቱ ወሰላም መጡና አንድ ላይ ሸሃዳ ያዙ። ያሳለፍነውንም ረመዳን አላህ ሱብሓነሁ ወተዓላ እንዲቀበለን ዱዓ ማድረግ ይኖርብናል። ረመዳንን አግኝቶ አልጾመምን በማለት ጠየቁ ነብዩ ሰለላሁ ዐለይሂ ወሰለም። ቃሉ በላ እንዴት አሉ። አንዲትን መልካም ስራ የሰራ ሰው አላህ ሱብሓነሁ ወተዓላ ለሱ ምንዳውን የሚሰጠው በ10 አባዝቶ ነው ማለት ነው። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። አልሐምዱሊላህ ወከፋ ወሰላቱ ወሰላሙ ዐለል ሐቢቢል ሙስጠፋ ወዐላ አሊሂ ወአስሓቢሂ ወመን ኢቅተፋ አሰረሁም ኢላ የውሚዲን አማ በዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ያለንባቸው ቀናቶች የረመዳንን ወር የሸኘንባቸው የሆኑ ቀናቶች ላይ ነው። ያ የኸይር ወር የነበረው ብዙ ኸይራቶችን የምናፍስበት የነበረው ወር አላህ ሱብሓነሁ ወተዓላ አክብሮት ቁርአንን ያወረደበት የሆነው ወር አላህ ሱብሓነሁ ወተዓላ ሽቶት እንግዲህ እንግድነቱን ጨርሶ እየተሰናበተን ይገኛል ማለት ነው። አላህ ሱብሓነሁ ወተዓላ ለዚህ ወር መርጦ ከሌሎች ሰዎች መርጦ ለዚህ ወር ስላደለን አላህን ሱብሓነሁ ወተዓላ ልናመሰግነው ይገባል ማለት ነው። አንድን ረመዳን መጾም ትልቅ የሆነን ደረጃ እንዳለው በአንድ ሐዲት መመልከት እንችላለን። ጠልሓ ኢብኑ ዑበይድላህ የተባለው ሰሓባ ረዲየላሁ ዐንሁ አንድን ሐዲት ይተርካል። አነ ረጁለይኒ ቀዲማ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወካነ ኢስላሙሁማ ጀሚዓ ሁለት ሰዎች ወደ ነቢዩ ዐለይሂ ሰላቱ ወሰላም መጡና አንድ ላይ ሸሃዳ ያዙ፣ ሰለሙ። ወካነ አሐዱሁማ አሸዱ እጅቲሃደን ሚን ሳሒቢሂ አንደኛው ከጓደኛው ዒባዳን በመስራት ወደ አላህ ሱብሓነሁ ወተዓላ በመቃረብ የተለያዩ ዒባዳዎችን በመፈጸም በደንብ ይታገል ነበረ ከጓደኛው ይልቅ ማለት ነው። ከዚያ በኋላ አንድ ጦርነት ላይ ይሳተፋል። በዚህ ጦርነት ላይም ሸሂድ ይሆንና ይሞታል ማለት ነው። ከዚያ በኋላ የሱ ጓደኛ ደግሞ አብሮት ሸሃዳ የያዘውና የሰለመው ጓደኛው 1 ዓመት ከቆየ በኋላ ይሞታል ማለት ነው። ጠልሓ ምን ይላል? ህልም ተመለከትኩኝ አለ። ልክ የጀነት በር ላይ እንደቆምኩኝ ይመስለኛል አለ። ከዚያ በኋላ እነዚህ ሁለት ሰዎች የጀነት በር ላይ ይቆማሉ። እንግዲህ የመጀመሪያው ዒባዳን በመፈጸም ከጓደኛው የበለጠ ብርታት ነበረው፣ ይታገል ነበረ። ከዚህም አልፎ በአላህ ሱብሓነሁ ወተዓላ መንገድ ላይ እየተዋጋ ሸሂድ ሆኗል። ይሄንኛው ግን በዒባዳ ከጓደኛው ያነሰ ነበረ። ሁለተኛ ነገር ደግሞ ቤቱ ውስጥ ነው የሞተው። ታዲያ ይህ ቤት ውስጥ የሞተው ሰውዬ ወደ ጀነት ከጓደኛው ቀድሞ ሲገባ ተመለከትኩት ይላል። ከጓደኛው ቀድሞ ወደ ጀነት ሲገባ ተመለከትኩት ይላል። ከጓደኛው ቀድሞ ወደ ጀነት እንዲገባ ሲታዘዝ ተመለከትኩት አለ። ወይንም ደግሞ ይህ ቤቱ ውስጥ የሞተው ሰሓባ ከዚያ ጂሃድ አድርጎ በአላህ መንገድ ላይ ከተገደለው ሰውዬ ቀድሞ ወደ ጀነት ሲገባ ተመለከትኩት አለ። ከዚያ በኋላ ተከትሎ ደግሞ ይሄኛው ጀነት ሲገባ ተመለከትኩት። ከዚያ በኋላ ይሄንን ህልሜን ለጓደኞቼ ነገርኳቸው ይላል ጠልሓ ረዲየላሁ ዐንሁ። ይህ ወሬ በሰሓቦች መካከል መነጋገሪያ ይሆናል። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ስለዚህ ነገር ይሰማሉ። ነቢዩ ዐለይሂ ሰላቱ ወሰላም ስለዚህ ነገር ተነገራቸው። ከዚያ በኋላ ምንድነው የገረማችሁ በማለት ነቢዩ ዐለይሂ ሰላቱ ወሰላም ሰሓቦቻቸውን ይጠይቃሉ ማለት ነው። ከዚያ ምን አሉ? ያ ረሱለላህ አንተ የአላህ መልእክተኛ ሆይ ሃዛ ካነ አሸደ እጅቲሃደን ይሄኛው እኮ ዒባዳን ለመፈጸም የሚታገል ሰው ነበረ። ثم استشهد في سبيل الله ከዚያ በኋላ በአላህ ሱብሓነሁ ወተዓላ መንገድ ተገደለ። ወደኸለ ሃዛ الجنة قبله ከዚያ በኋላ ግን ይህ ቤቱ የሞተው ሰውዬ በዒባዳም ከሱ ያነሰ የነበረው ሰውዬ ከሱ ቀድሞ ጀነትን ሲገባ
እንዴት ነው ይህ ነገር በማለት ነብዩ ሰለላሁ ዐለይሂ ወሰለምን ይጠይቃሉ ሰሃቦቻቸው ማለት ነው። فقال يا الله መልእክተኛም ዐለይሂ ሰላቱ ወሰለም ምን አሉ? أليس قد مكث هذا بعده سنة እንዴ ይሄ ሰውዬ መጨረሻ ላይ የሞተው ማለት ነው ከሱ በኋላ አንድ አመት አልቆየም እንዴ በማለት ሰሃቦቻቸውን ጠየቁ ማለት ነው። قالوا بلى وأدرك رمضان فصامه ረመዳንን አግኝቶ አልጾመምን በማለት ጠየቁ ነብዩ ሰለላሁ ዐለይሂ ወሰለም። قالوا بلى እንዴት አሉ። وصلى كذا وكذا سجدة في السنة ይሄን ያህል ጊዜ ይሄን ያህል ሶላት ይሄንን ሶላት አልሰገደም እንዴ በዚህ አመት በማለት ነብዩ ሰለላሁ ዐለይሂ ወሰለም ጠየቁ። قالوا بلى እንዴታ የአላህ መልእክተኛ ሆይ በማለት ሰሃቦቹም መለሱ ማለት ነው። ከዚያ በኋላ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ምን አሉ? فلما بينهم أبعد ما بين السماء والأرض ታዲያ በመሐከላቸው ያለው ልዩነት እኮ በሰማይና በምድር መሐከል ካለው ልዩነት ይበልጣል በማለት ተናገሩ ማለት ነው። ምን በማግኘቱ ምክንያት? ረመዳንን ጾሞ በማሳለፉ ምክንያት ማለት ነው። አላህ Subhanahu Wa Ta'ala ይህንን ወር እንድንጾመው ስላደለን ስለወፈቀን አላህን Subhanahu Wa Ta'ala ልናመሰግነው ይገባል ማለት ነው። አሁን የምናወራው እንግዲህ ስለ ሸዋል ወር ነው። ረመዳንን ስለምንሸኝበት ስለሆነ ወር ነው። አቡ አዩብ አልአንሳሪ ረዲየላሁ ዐንሁ ባስተላለፈው ሐዲስ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ምን ብለዋል? መን ሷመ ረመዳን ثم أتبعه ستا من شوال كان كصيام الدهر በማለት ይናገራሉ። የረመዳንን ወር የጾመና ከዚያ በኋላ ከሸዋል ወር ደግሞ 6 ቀናቶችን የጾመ የሆነ ሰው ያስከተለ የሆነ ሰው አመቱን ሙሉ እንደጾመ ይቆጠርለታል በማለት ይናገራሉ። እንግዲህ الحسنة بعشر أمثالها አንዲት መልካም ስራ የሰራ ሰው አላህ Subhanahu Wa Ta'ala ለሱ ምንዳውን የሚሰጠው በ10 አባዝቶ ነው ማለት ነው። የረመዳንን ወር የጾመ የሆነ ሰው 30 ቀን አለው ወይንም 29 ቀን እጥፍ ሲደረግ ወደ 300 ቀናቶች ይሄዳል ማለት ነው። ከዚያ በኋላ 6 የሸዋል ቀናቶችን የጾመ እንደሆን ደግሞ አላህ Subhanahu Wa Ta'ala በ10 ሲያባዛለ 360 ቀናቶችን እንደጾመ ይቆጥርለታል ማለት ነው። ታዲያ ይሄ አመቱን ሙሉ እንደጾመ አድርጎ አላህ Subhanahu Wa Ta'ala ምንዳን ይከፍለዋል ማለት ነው። ስለዚህ የሸዋል ጾምን ልንዘናጋበት አይገባም ማለት ነው። በርካቶቻችን ምናልባት የሸዋል ጾም ላይ እንዳከማለን ላኪን ግን ሱና ቢሆንም ሙአከድ ነው ማለት ነው። ሱና ነው ላኪን መፈጸም አለብን መተግበር አለብን። የአንድ አመት ጾምን የሚያጽፍ የሆነ ዒባዳ ስለሆነ ማለት ነው። ስለዚህ ልንበረታ ይገባል ማለት ነው የሸዋል ጾምን በመጾም ላይ። እንግዲህ ከሸዋል ጾም ጋር በተያያዘ አንዳንድ ነጥቦች ይነሳሉ። የሸዋል ጾም ሲባል የሚጾመው ከረመዳን ሸዋል 1 ያው ዒድ ነው፣ ሸዋል 2 ብሎ ቆጥሮ ከዚያ በኋላ ያሉ 6 ተከታታይ ቀናቶችን ነው ወይንስ ሰውየው በፈለገው መልኩ ነው ከወሩ ውስጥ 6 ቀናቶችን መርጦ የሚጾመው የሚለው አንዳንድ ሰዎች ተከታታይ መሆን አለበት ብለው ቢሉም ላኪን በርካታ ዑለማዎች ደግሞ ሰውየው ከፈለገው ቀን ላይ መርጦ የሸዋልን ጾም መጾም እንደሚችል ይናገራሉ ማለት ነው። ኢብኑ ቁዳማህ አልመቅዲሲ ረሂመሁላሁ ተዓላ المغني በተባለው ኪታባቸው ላይ ምን ይላሉ? فلا فرق بين كونها متتابعة أو متفرقة في أول الشهر أو في آخره لأن الحديث ورد بها مطلقا من غير تقييد ይላሉ። የሸዋልን ጾም በመጾም ላይ ሰውየው አከታትሎም ይሁን ወይንም ለያይቶም ይሁን በወሩ መጀመሪያም ላይ ይሁን በወሩ መጨረሻም ላይ መጾም ይችላል ይላሉ። ምክንያቱም لأن الحديث ورد بها مطلقا من غير تقييد حديث የመጣው በልክ ነው። የቀየደው ነገር የገደበው ነገር የለም። በስድስቱ የመጀመሪያዎቹ ቀናት ብሎ ቢልኖር ወይንም ብቻ ብሎ የሚገድብ የሆነ ወይንም መገደብን የሚያስይዝ የሆነ ነገር ቢኖር በእነዚያ የመጀመሪያዎቹ 6 ቀናቶች ላይ ብቻ ነው መጾም የሚቻለው እንል ነበር። ላኪን ግን ነብዩ ሰለላሁ ዐለይሂ ወሰለም ሚን ሸዋል ብለው ሲሉ ከሸዋል ወር 6 ቀናቶች ናቸው እንጂ የሚፈለጉት መጀመሪያም ላይ ይሁን መሃል ላይም ይሁን መጨረሻም ላይ ይሁን ምንም ችግር የለውም በማለት ይናገራሉ ማለት ነው። የሸዋልን ጾም በዚህ መልኩ ልናሳልፈው ይገባል ማለት ነው። ከሸዋል ጋር በተያያዘ ሌላው የሚነሳው ነጥብ ምንድነው? ትንሿ ዒድ የምትባለው ናት ማለት ነው። ትንሿ ዒድ በርካታ ወገኖቻችን ዘንድ ወንድሞቻችን እህቶቻችን ዘንድ አባቶቻችን እናቶቻችን ዘንድ ልክ እንደ ትንሿ ዒድ ተደርጎ ይያዛል ማለት ነው።
ላኪን እንደ ሸሪዓችን የተደነገገልን የሆነው ዒድ ሁለት ብቻ ነው። የመጀመሪያው ይህ የዒድ አልፊጥር ወይንም ደግሞ ረመዳን ማለቂያ ላይ ሸዋል 1 ላይ የምናከብረው የሆነው ዒድ ሲሆን ሁለተኛው ደግሞ ዒዱል አድሓ ወይንም ዓረፋ በመባል የሚታወቀው የሆነው ዒድ ነው። ከነዚህ ሁለት ዒዶች ውጪ ሶስተኛና አራተኛ ዒዶችን ነብዩ ሰለላሁ ዐለይሂ ወሰለም አልደነገጉልንም ማለት ነው። ታዲያ ትንሿ ዒድ ብሎ ይችን ቀን ማክበር ወደ ቢድዓ ይከተናል ማለት ነው። ነብዩ ዐለይሂ ሰላቱ ወሰላም እጅግ አበክረውና አስጠንቅቀው ከተናገሯቸው ንግግሮች መካከል አንዱ ስለ ቢድዓ ጉዳይ ነው ማለት ነው። መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ። አንድን ስራ የሰራ በዚያ ስራ ላይ ደግሞ የኛ ትዕዛዝ የሌለበት እንደሆነ ስራው በሱ ላይ ተመላሽ ነው በማለት ይናገራሉ። ስለዚህ ትንሿ ዒድ የሚባል ነገር የለም ማለት ነው። ምናልባት አንዳንድ ምክንያቶች ይነሳሉ። ለመዘያየር፣ ልክ እንደዚሁ ዘመድ ለመጠየቅ፣ ለእንደዚህ አይነት ዓላማ ነው የምንጠቀመው ይባላል። ያችን ቀን ለይቶ መዘየሪያ ቀን ብሎ አስቦ ራሱ መያዝ እንደ ዲናችን የተከለከለ ነው ማለት ነው። ምክንያቱም ያችን ቀን ለይቶ መያዙ በራሱ ምን ይሆናል ማለት ነው? ዒድ ይሆናል ማለት ነው። አመቱ ሲመጣ ያችን ቀን ጠብቆ ሰውየው ሰዎችን ለመዘየር ቤተሰቦችን ለመዘየር ይነሳል ማለት ነው። ስለዚህ ትንሿ ዒድ የሚባል ነገር እንደ ዲናችን የለም። አላህ Subhanahu Wa Ta'ala ባገራልን ልክ ሙስሊም የሆነ ሰው የትኛውም ቀኑ አላህን Subhanahu Wa Ta'ala የታዘዘበት የሆነው የትኛውም ቀን ለሱ ዒድ ነው። ሐሰኑል በስሪ ረሂመሁላህ እንደተናገሩት አንተ አላህን Subhanahu Wa Ta'ala ሳታምጽ የዋልክበት የሆነው ቀንህ እሱ ያንተ ዒድ ነው በማለት ይናገራሉ ማለት ነው። ታዲያ ሁሌም አላህን Subhanahu Wa Ta'ala በማምለክ ዒዳችንን ማክበር አለብን እንጂ ነብዩ ሰለላሁ ዐለይሂ ወሰለም ከደነገጉት ውጪ ያሉ ቀናቶችን ዒድ አድርጎ በመያዝ አዲስ ፈጠራን ልንፈጥር አይገባም ማለት ነው። طيب እንግዲህ የረመዳን ወር አልቋል። አላህ Subhanahu Wa Ta'ala የሚቀጥለውን አመት እንዲያደርሰን ያሳለፍነውንም ረመዳን አላህ Subhanahu Wa Ta'ala እንዲቀበለን ዱዓ ማድረግ ይኖርብናል። እንደሚታወቀው የረመዳን ወር እንግዲህ አላህ Subhanahu Wa Ta'ala በእኛ ላይ ግዴታ ያደረገው የሆነ ትምህርት ቤት ነው ማለት ነው። አንድ ሙእሚን የሆነ ሰው ዒባዳ ላይ ጠንካራ እንዲሆን አላህ Subhanahu Wa Ta'ala የረመዳንን ወር መጾም ግዴታ አድርጎበታል። فصوم شهر رمضان مدرسة فرضت لحكمة አላህ Subhanahu Wa Ta'ala ለጥበባዊ ምክንያት ግዴታ ያደረገው የሆነ ዒባዳ ነው፣ መድረሳ ነው። فإنك تبقى شهرا كاملا في صيام وقيام وذكر وتلاوة وغير ذلك من الطاعات እንግዲህ የረመዳንን ወር ሙሉውን አላህን Subhanahu Wa Ta'ala በመገዛት ላይ በመጾም ለሱ በመስገድ ዚክር በማድረግ ቁርአን በመቅራት በሌሎችም አላህን Subhanahu Wa Ta'ala የሚያስወደዱ የሆኑ ዒባዳዎችን በመፈጸም ወሩን ሙሉ ቆይተናል ማለት ነው። وهكذا كله يؤثر في قلب المسلم እንደዚህ ዒባዳዎችን ማከታተል ማብዛት መፈጸም ሙስሊም የሆነ ሰው ልብ ላይ የሚፈጥረው የሆነ ተጽዕኖ አለ ማለት ነው። فلا ينتهي هذا الشهر إلا وقد اعتاد على فعل الخيرات والمحافظة على الطاعات ይህ የረመዳን ወር እንግዲህ ሲያበቃ የሰውየው ልብ ውስጥ ለዒባዳ መነሳሳትን ኸይራቶችን መፈጸም ልክ እንደዚህ አላህን Subhanahu Wa Ta'ala ትዕዛዛቶችን መፈጸም ላይ ያነሳሳ ቢሆን እንጂ አይቀርም ማለት ነው። فيخرج المؤمن قويا في إيمانه ሙእሚን የሆነ ሰው ከዚህ ከረመዳን ወር በሚወጣበት ጊዜ በኢማኑ ላይ ጠንካራ ሆኖ ነው የሚወጣው ማለት ነው። አሚናን على دينه በዲኑም ላይ ታማኝ ሆኖ ነው የሚወጣው ማለት ነው። أي يخاف الله ويخشى أن يكون مقصرا في حمل الأمانة التي تحملها የተሸከመውን አደራው በመወጣት ላይ ማጓደልን ይፈራል፣ አላህን Subhanahu Wa Ta'ala ይፈራል ማለት ነው። እንግዲህ የረመዳን ወር በዱንያ ላይ ስለ ህይወታችን የሚሰጠን የሆነ ትምህርት አለ ማለት ነው። جاء شهر رمضان وسيفارقنا بعد ساعة ረመዳን መጣ ከዚያ በኋላ ከተወሰኑ ጊዜያቶች በኋላ መጣ እያልን ሳንጨርሰው ይለየናል ያልቃል ማለት ነው። ይሄ ስለ ህይወታችን የሚሰጠን የሆነ ትርጉም አለ ማለት ነው። እኛም ልክ እንደዚህ ሆነን ዱንያ ላይ መጣን፣ ወጣት ሆነን ስንል አረጀን ስንል ደግሞ ቀብር ውስጥ ነን ማለት ነው። ስለዚህ የሚሰጠን ትልቅ ትርጉም አለ ማለት ነው። في رمضان نحن مأمورون بفعل الطاعات التي توصلنا إلى درجة المتقين برمضان ወር እንግዲህ
አላህን የሚፈሩ ሰዎች የሚባሉት ሰዎች ደረጃ ላይ እንድንደርስ የረመዳን ወር ውስጥ ፊዕሉል ኸይራት መልካም ስራዎችን መስራትን አላህ Subhanahu Wa Ta'ala አዞን ነበር። የረመዳን ወር የተደነገገበት ምክንያቱ ራሱ አላህን Subhanahu Wa Ta'ala እንድንፈራ ምን ይላል አላህ Subhanahu Wa Ta'ala ለዓለኩም ተተቁን ተፈሩ ዘንድ ተጠነቀቁ ዘንድ ይከጀላልና በማለት ይናገራል። ሙተቆች አላህን የፈሩት አላህን የተጠነቀቁት ሰዎች ምንድነው የሚያገኙት በማለት ስንጠይቅ አላህ Subhanahu Wa Ta'ala በሱረቱ አለ ዒምራን ላይ ምን ይላል? ወሳሪዑ ኢላ መግፊረትን ሚን ረቢኩም ወጀነትን ዐርዱሃ አሰማዋቱ ወልአርዱ ኡዒደት ሊልሙተቂን ይላል። ወሳሪዑ ተቻኮሉ ኢላ መግፊረትን ሚን ረቢኩም ወደ ጌታችሁ ምህረት ተቻኮሉ ወጀነትን ዐርዱሃ አሰማዋቱ ወልአርድ ስፋቷ የምድርና የሰማይ ወደምታህለዋም ጀነት ተቻኮሉ በማለት ይናገራል። ኡዒደት ሊልሙተቂን ይህች ጀነት የተዘጋጀችው ለሙተቆች ነው አላህን ለሚፈሩት ነው በማለት አላህ ይናገራል ማለት ነው። ታዲያ የረመዳን ወር የተደነገገበትን ምክንያት ከእንደዚያ አላህን Subhanahu Wa Ta'ala የሚፈሩት ባሮች መካከል ሆነን ከዚያ በኋላ አላህ Subhanahu Wa Ta'ala ያችን ጀነት እንዲያወርሰን ነው ማለት ነው። إذا انقضى شهر رمضان فإن عمل المؤمن لا ينقضي እንግዲህ የረመዳን ወር ሲጠናቀቅ ሙእሚን የሆነ ሰው ግን ስራው አይጠናቀቅም ሁሌም ስራ ላይ ነው ማለት ነው። لأن المؤمن لا ينقطع عمله إلا بالموت ሙእሚን የሆነ ሰው ስራው በሞት እንጂ በምንም ምክንያት አይቋረጥም። አላህ Subhanahu Wa Ta'ala ምን ይላል ለነብዩ ሰለላሁ ዐለይሂ ወሰለም ኺጣቡ እሳቸውን የሚመለከት ቢሆንም ላኪን ግን በሳቸው ስር ደግሞ ኡማቸውንም ይመለከታል ማለት ነው። ወዕቡድ ረበከ ሐታ የእትየከ ልየቂን ሞት እስኪመጣህ ድረስ ጌታህን አምልክ በማለት አላህ Subhanahu Wa Ta'ala ያዛቸዋል። ሙእሚን የሆነ ሰው በሞት ምክንያት እንጂ በምንም ምክንያት ዒባዳን ከመፈጸም አይወገድም ማለት ነው። ረመዳን ወጣ ሰውየው በረመዳን ወር ያከማቸውን የሆነውን ኢማኑን ያጠነከረ የሆነውን ልቡን ይዞ መቀጠል አለበት ማለት ነው። በረመዳን ሲሰራቸው የነበሩ ዒባዳዎች ከረመዳን ውጪ ባሉ ወሮችም መቀጠል አለባቸው። የአላህ ባሮች እንጂ የረመዳን ባሮች ልንሆን አይገባም ማለት ነው። ረመዳን ይሄዳል ያልቃል አላህ Subhanahu Wa Ta'ala ግን ሁሌም አለ ማለት ነው። ስለዚህ ሁሌም አላህን Subhanahu Wa Ta'ala ልናመልከው ይገባል ማለት ነው። በዚህ በረመዳን ወር ተጠቅሞ ወደ አላህ Subhanahu Wa Ta'ala ተቃርቦ አላህ Subhanahu Wa Ta'ala ስራውን የወደደለት ሰው ሆይ አላህ Subhanahu Wa Ta'ala ከእሳት ጫንቃህን ነፃ ያወጣልህ ባሪያ ሆይ ከእሳት ነፃ ካወጣህ በኋላ ወደ ስሜት ባርነት ወደ እሳት የሚያመሩ መንገዶችን መመለስን አደራህን አላህን Subhanahu Wa Ta'ala ልንፈራ ይገባል። ረመዳን አለቀ አላህን የምንገዛው ረመዳን ወር ላይ ብቻ አይደለም። ረመዳን አለቀ ለአላህ Subhanahu Wa Ta'ala የምንሰግደው በረመዳን ወር ብቻ አይደለም። ከረመዳን ውጪም አላህን Subhanahu Wa Ta'ala ልናመልክ ይገባል። ምን እስኪመጣ ድረስ ሞት እስኪመጣን ድረስ ማለት ነው። ሌላን ረመዳን አገኛለሁ በማለት ወጣትነት ሊያታለለን ወይንም ደግሞ ጤነኛ ስለሆነን ጤነኛ ነኝ ምንም አልሆንም የሚቀጥለው አመት ጾማለሁ በማለት ልንታለል አይገባም። ሁሌም ንቁ ሆነን ዒባዳን ልንፈጽም ይገባል። አላህ Subhanahu Wa Ta'ala ምን ይላል? أولم نعمركم ما يتذكر فيه من تذكر وجاءكم النذير أولم نعمركم ما يتذكر فيه من تذكر የሚገሰጽበትን የሆነን እድሜን አላኖርናችሁም ምን በማለት አላህ ይናገራል። ስለዚህ እድሜ በርካታ ዑለሞች የተለያየ ሐሳብን ይሰጣሉ። አላህ Subhanahu Wa Ta'ala አንድን ሰው 40 አመት ካቆየው በኋላ 40 አመት ከደረሰ በኋላ በቃ ሰውየው የሚያስተነትንበት የሚገሰጽበት የሆነ እድሜ ላይ ደርሷል በማለት ይናገራሉ። ሌሎች ዑለሞች ደግሞ 18 አመት ከሞላው አንድ ሰው የሚገሰጽበት የሆነ እድሜ ላይ ደርሷል በማለት ይናገራሉ። ስለዚህ እድሜያችን 18 ከሞላ በኋላ 40 ከሞላ በኋላ ምንም አይነት ዑዝር አይኖረንም ማለት ነው። አላህ ፊት ወይ ተጠያቂ ነን ወይ ደግሞ ተመንጂዎች ነን ማለት ነው። ወጃአኩም النذير በማለት ይናገራል አላህ። አስጠንቃቂ አልመጣላችሁም ምን በማለት ይናገራል። አስጠንቃቂ የሚለውንም በተመለከተ ዑለማዎች ሲናገሩ ምን ይላሉ? አንድ ሰው ጥቁር የነበረ ጸጉሩ ነጭ ማብቀል ከጀመረ ሞት እየደረሰበት እንደሆነ ማንቂያ ማስጠንቀቂያ ማለት ይሄ ነው በማለት ይናገራል። ሰውየው በቃ ሽበት ማብቀል ከጀመረ
ወደ ሞት እየተቃረበ መሆኑን አውቆ ለአላህ Subhanahu Wa Ta'ala እጅ በመስጠት ዒባዳን በመፈጸም ተፈሩግ ሊያደርግ ይገባል ማለት ነው። ከዚህ ዱንያን ከመፈለግ ለዱንያ ከመሯሯጥ ራሱን ሊያቀብ ይገባል ማለት ነው። በተቻለው መጠን ወደ አላህ Subhanahu Wa Ta'ala መቃረብ ይገባዋል። ምክንያቱም ወደ ሞት እየደረሰ እንደሆነ የሚያስጠነቅቅ የሆነ አስጠንቃቂ ደርሶታልና ማለት ነው። ስለዚህ የሚቀጥለው ዓመት እንኑር አንኑር የምናውቀው ነገር ስለሌለ እንሞታለን አንሞትም እሱ በአላህ እጅ ያለ ነገር ነው። የታዘዝነው ግን አላህ Subhanahu Wa Ta'ala በህይወት እስካቆየን ድረስ ዒባዳን በመፈጸም ወደ አላህ Subhanahu Wa Ta'ala እንድንቃረብ ነው ማለት ነው። ለዚህ ነው በረመዳን ወር አላህን Subhanahu Wa Ta'ala ስናመልክ ቆይተን ከዚያ በኋላ ወደ ማዕሲያ ከዛ በፊት ወደ ነበር ነው የተጨመላለቀ የሆነ የወንጀል ህይወት ልንመለስ አይገባም ማለት ነው። ነብያችን አለይሂ ሰላቱ ወሰለም ምን ይሉ ነበር? اللهم اني اعوذ بك من الحور بعد الكور الله ሆይ ጌታዬ ሆይ አላህ ሆይ አንተን ከመገዛት በኋላ አንተን ወደ ማመጽ ከመመለስ ባንተ ተጠበቃለሁ በማለት ዱዓ ያደርጉ ነበር ማለት ነው። ስለዚህ ወደ አላህ Subhanahu Wa Ta'ala ሁሌም ቢሆን ዒባዳ በመፈጸም ወደ አላህ ልንቀርብ ይገባል። እኔ በተናገርኩት እናንተም በሰማችሁት አላህ Subhanahu Wa Ta'ala ተጠቃሚዎች ያደርገን። ወሰለላሁ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወአስሐቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ